se varia. የ2026 የመጀመሪያ አጋማሽ ተጠናቋል ወይም ስድስተኛ ወሩን አልፏል። በህንድ ሲኒማ ደግሞ እንደሚታወቀው አሪፍ ፊልሞች ለእይታ በቅተው ምርጥ ገንዘብ ሰብስበዋልም አሪፍ ጊዜ አሳልፏል የሚባልበት ጊዜ ነው። ማርች 2026 ላይ ለእይታ የበቃው የዱረንደር ሁለተኛው ክፍል ዱረንደር ዘ ሪቬንጅ የተሰኘው ፊልም ቦክስ ኦፊስ ላይ ከፍተኛ ገንዘብ መሰብሰብ ችሎ ነበረ። በደንብ ቀውጦት ነበር ያለፈው። በዛ ላይ ደግሞ ቦርደር ቱና ፔዲ የመሳሰሉ ፊልሞችም ቦክስ ኦፊስ ላይ ምርጥ ገንዘብ ሰብስበው መውረድ ችለዋል። እንደዛም ሆኖ ግን አሁንም በህንድ ሲኒማ በቀሪው 6 ወር ውስጥም በህንድ ሲኒማ በጣም ትልልቅ የሚባሉና ምርጥ ፊልሞች ለእይታ ይበቃሉ። እነዚህ ፊልሞችም ደግሞ አክሽን፣ ትሪለር፣ ኮሜዲ፣ ድራማን ጨምሮ በሮማንስም እየተዋዙ ተመልካቹን ዘና ፈታ ለማድረግ ተዘጋጅተው እየጠበቁ ነው ያሉት። ስለዚህ በዚህ ቪዲዮ ደግሞ የምናየው በዓለም አቀፍ ደረጃ ፊልም ወዳጁን ለማዝናናት የተዘጋጁት ከጁላይ እስከ ዲሴምበር ድረስ የሚለቀቁ 40 ትልልቅ የሚባሉ ፊልሞችን ተራ በተራ ለማየት እንሞክራለን። በሚለቀቁበት ቀን ተርታ እያየን እንሄዳለን። ስለዚህ የቪዲዮ ማንኛውም ክፍል እንዳያመልጣችሁ። እስከ መጨረሻ ስታዩት የምትፈልጉትን ፊልም መቼና በምን ቀን እንደሚለቀቅ በትክክል ማወቅ ትችላላችሁ። በዛ ላይ ደግሞ የመጨረሻ 10ዎቹ ፊልሞች እርግጠኛ ነኝ በጣም የምትጠብቋቸውና የምትፈልጓቸው ፊልሞች ይሆናሉ ብዬ አሰብኳቸው ናቸው። ስለዚህ ጊዜ ሳናባክን ቪዲዮን አንዴ ላይክ አድርጉና እንጀምር። ወደ ገደለው እንግባ። አርባኛ ላይ የሚቀመጠው ቶክሲክ የተሰኘው ፊልም ነው። ቶክሲክ ማለት ከከነር ፊልም ኢንዱስትሪ ተመርቶ የወጣው ፒሪየድ አክሽን ጋንግስተር ድራማ ታሪክ ያለው ለየት ያለ ፊልም ነው። የዚህ ፊልም ታሪክ የሚያጠነጥነው በ1960 እና 70ዎቹ መካከል ላይ ሲሆን ጎዋ ውስጥ የነበረ ድራግ ማፊያ በጣም ትልቅ የተባለ ማፊያ ራያ በተባለው ሰው ታሪክ ላይ የሚያጠነጥን ነው። በዚህ ፊልም ደግሞ እጅግ በጣም ኃይለኛና ምርጥ የተባለ አክሽኖችና ጭካኔ በዛባቸው ብሩታል ሲኖች እንደምናይ በማስታወቂያዎቹና በወጡት ቪዲዮዎች በደንብ ማወቅ ይችላል። በዚህ ፊልም ላይ ከያሽ ጋር አብረው የሚተውኑት ነንታራ ኪያራ አድቫኒ፣ ኦማ ኩሬሺ፣ ታራ ሱታሪያና ሩክመኒ ቨሰንትም አስደናቂ የሆነ የአክሽን ትወናቸውን ያሳዩበታል የተባለ ፊልም ነው። ከ500 እስከ 600 ከሮር በጀት ወጥቶበታል የተባለው ይህ እንግዲህ በትልቅ በጀት የተሰራው ፊልም ጣጣውን ጨርሶ በመጨረሻም ኦገስት 26 2026 ላይ በዓለም አቀፍ ደረጃ ለሲኒማ ይተበቃል ተብለዋል። 39ኛ ላይ የሚቀመጠው ሚርዛፑር ዘ ሙቪ የተሰኘው ፊልም ነው። ሚርዛፑር ዘ ሙቪ የተሰኘው ፊልም 2026 በጣም ከሚጠበቁ ፊልሞች መሃል አንዱ መሆን ችሏል። ይህ ፊልም የሚያጠነጥነው በካሊና በጉዱ በያ መካከል ሚርዛፑር የምትባለው ዓለም ላይ ያለውን የስልጣን ወንበር ለመቆጣጠር በሚደረገው ግብግብ ላይ የሚያጠነጥን እንደሆነ ቀደም ብሎ አሳይተውናል። ያን ወንበርም ወይም ስልጣኑን ለመቆጣጠር ደግሞ እጅግ በጣም ደም መፋሰስ የበዛበትና በአክሽን ድምቅ ያለ እንደሚሆንም በደንብ አሳይተውናል። በዚህ ፊልም ላይ ሙና በያ ማለትም ዲቬንዱ ሸርማ በድጋሚ የሚመለስበት ነው። በፊልሙ ላይ ያለውን ደግሞ ቦካል የተባለውን ታሪክ በደንብ ያሳድገዋልም ያደምቀዋል ተብሎ ይጠበቃል። ይህ ፊልም ሚርዛፑር ወይም ሲሪየሉን ካየነበት አኳያ 10 እጥፍ የሆነ አክሽን ድምቅ ያለ እንደሚሆን በደንብ አረጋግጦልናል። ይህ ፊልም ጣጣውን ጨርሶ ሴፕቴምበር 4 2026 ላይ ለሲኒማ ይበቃል የተባለ ፊልም ሆኗል። 39ኛ ላይ የሚቀመጠው ጄለር 2 ነው። ጄለር ሁለተኛውን ክፍል ኔንሰል ዲሊፕ ኩማር ዳይሬክት የሚያደርገው ከታሚል ሲኒማ የሚወጣ ድምቅ ያለ አክሽን ፊልም ነው። በዚህ ፊልም ላይም ደግሞ ሱፐርስታር ረጅኒካንት መሪ ተዋናይ ሆኖ የሚጫወትበት ፊልም ነው። ከሱ ሌላም በዚህ ፊልም ላይ ሞሆንላል፣ ሽቭራጅ ኩማር፣ ዮጊ ባቡ፣ ቪጄ ሰትፖቴና ሪቲክ ሮሽንን ጨምሮ በጣም ብዙ ትልልቅ አክተሮች ካሜሮ ሊገባታል የተባለ ፊልም ነው። በዚህ ፊልም ላይ ረጅኒካንት በአሁኑ በድጋሚ ትልቅ የተባሉ ወይም ደግሞ አስቸጋሪ የተባሉ ቡድኖችን ሲታገልና ሲጋጫቸው ይታያል። አክሽኑም ሆነ በፊልሙ ላይ የሚኖሩ ብሩታል ሲኖች ደመቅ ብለው ይታያሉ ተብሎ ይጠበቃል። ያም ደግሞ ለተመልካቹ አሪፍ መዝናኛ ይሆናል የተባለ ክስተት ሆኗል። ይህ ፊልም ጣጣውን ጨርሶ ኦክቶበር 15 2026 ላይ በዓለም አቀፍ ደረጃ ለሲኒማ ይበቃል የተባለ ፊልም ሆኗል። 37ኛ ላይ የሚቀመጠው በትዋራ 947 የተሰኘው ፊልም ነው። ይህ ፊልም እንደሚታወቀው ህንድና ፓኪስታን በተለያዩ ወይም በተገነጣጠሉ ሰዓት ላይ የተፈጠረ ታሪክ ላይ የሚያጠነጥን ነው። ስለዚህ ፒሪየድ አክሽን ድራማ ፊልም ነው። በዚህ ፊልም ላይ ከሶኒ ዶል ጋር ፕሪቲ ዚንታ፣ ከረን ዶል እና አሊ ፈዘልንም ከፊት የምናይበት ፊልም ነው። በራጅ ኩማር ስንቶሺ ዳይሬክት የተደረገው ይሄ ፊልም ጣጣውን ጨርሶ ኦገስት 14 2026 ላይ በዓለም አቀፍ ደረጃ ለሲኒማ ይበቃል የተባለ ፊልም ሆኗል። 36ኛ ላይ የሚቀመጠው አቬንጀርስ ዱምስዴይ የተሰኘው ፊልም ነው። በዚህ ፊልም ላይ ሮበርት ዳውኒ ጁኒየር ወደ ማርቨል ሲኒማቲክ ዩኒቨርስ በድጋሚ የሚመለስበት ፊልም ነው። ዱምስዴይ የተሰኘው ፊልም ላይ ሮበርት ዳውኒ ጁኒየር ቪለን ሆኖ የሚጫወትበት ሆኗል። በዚህ ፊልም ላይም ደግሞ ቶር፣ ካፕቴን አሜሪካ፣ ኤክስማን እና ዋካንዶችን ጨምሮ ፋንታስቲክ ፎርም አብሮ ይሳተፉበታል። በእርግጠኝነት ይህ ፊልም ለእይታ የሚበቃ ሰዓት ላይ በዓለም አቀፍ ደረጃ በጣም ትልቅ ሪከርዶችን ያስቀምጣልም የነበሩትን ይሰብራል ተብሎ ይጠበቃል። ይህ ፊልም ጣጣውን ጨርሶ ዲሴምበር 18 2026 ላይ በዓለም አቀፍ ደረጃ ለእይታ ሊበቃ ተዘጋጅቶ ይጠበቀ ነው ያለው። अरे भाई बड़े दिन बाद देखे 35ኛ ላይ የሚቀመጠው ኪንግ ነው። ኪንግ የተሰኘው ፊልም በ2026 በጣም ከሚጠበቁ ሃይ ኦክቴንት አክሽን ያለባቸው ፊልሞች መሃል አንደኛው ሲሆን በፊልሙ ላይ ደግሞ ሻሩክ ካን በጣም አቅም ያለውና ኃይለኛ ዶን ሆኖ ይጫወትበታል የተባለ ፊልም ነው። በዚህ ፊልም ላይ ደግሞ ቪለን የሚሆነው አቢሼክ በቸን ነው። ከዛ ሌላ በዚህ ፊልም ላይ ሶሃና ካን፣ ዲፒካ ፓዱኮን፣ ራኒ ሙከርጂ፣ አኒል ካፑር እና ራገቭ ጆያልን ጨምሮ በጣም ብዙ ስታር ካስት እንደሚኖረው ተዘርዝሮ ተነግሯል። ሲዳታንን ዳይሬክት ያደረገው ይህ ፊልም ጣጣውን ጨርሶ ዲሴምበር 24 2026 ላይ ይለቀቃል ተብሎ እየጠበቀ ነው ያለው።
34ኛ ላይ የሚቀመጠው ራማይና የመጀመሪያው ክፍል ነው። ይህ ፊልም በህንድ ታሪክ የመጀመሪያው በጣም ትልቅ በጀት የወጣበትና ትልቅ ፊልም ሲሆን በ2026 ደግሞ በጣም ከሚጠበቁ ፊልሞች መሃል ከፊት የሚጠራ ፊልም ነው። በዚህ ፊልም ያሉ ስታር ካስቶች ወይም ተዋናዮች በጣም ብዙ ናቸው። ረንቢር ከፑር፣ ሳይ ፐለቪ፣ ያሽና ሶኒ ዴኦልን ጨምሮ ሌሎችም በጣም ብዙ ተዋናዮች እንዳሉበት ተዘርዝሮ አያልቅም። ይሄኛው ፊልምም ወይም ክፍል አንዱ በራምና በራቨን መሃል የተደረገውን በጣም ትልቁ የሚባለውን የራማይና የማህባረት ጦርነትን ግልጥ አድርጎ የሚያሳይ ፊልም ይሆናል ተብሎ ይጠበቃል። ይህ ፊልም ጣጣውን ጨርሶ እንግዲህ አሁን ላይ እንደተባለው ኖቬምበር 8 2026 ላይ ዓለም አቀፍ ደረጃ ለእይታ ሊበቃ ይችላል ተብሏል። ቀኑን እንግዲህ ቀጥለው ካስተካከሉት ኦክቶበር 30 ለእይታ ሊበቃ ይችላል ተብሎ ይገመታል። ግን 33ኛ ላይ የሚቀመጠው ኢታ የተሰኘው ፊልም ነው። ኢታ ማለት መሃራሽትራ ውስጥ የነበረች በጣም ታዋቂዋ የድራማና እንዲሁም የዳንስ ምርጥ የምትባሏ ተዋናይ ቪዳፓይ ባው ወይም ኢታ የሚሏትን እሷ ህይወት ላይ መሰረት ተደርጎ የተሰራ ፊልም ነው። በዚህ ፊልም ላይ ደግሞ ሽረዳ ካፑር መሪ ተዋናይ ሆና የምትጫወትበት ፊልም ነው። ይህንን ፊልም ዳይሬክት ያደረገው ቻቫን ዳይሬክት ያደረገልን ለክሽመኑ ዴከር ዳይሬክት አድርጎታል። ይህ ፊልም እንግዲህ ቀኑ ካልተቀየረ ኦገስት 28 2026 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ተብሏል። 32ኛ ላይ የሚቀመጠው ስትሪት ፋይተር የተሰኘው ፊልም ነው። ይህ ፊልም በ1983 ጊዜ ላይ የሚያጠነጥን ድምቅ ያለ አክሽን ያለው ሃይ ኦክቴንት አክሽን ያለበት አክሽን ትሪለር ፊልም እንደሚሆን ተነግሯል። በዚህ ፊልም ላይም ደግሞ ቦሊውድ ላይ በጣም በምርጥ አክሽኖቹ የሚታወቀው ድንቁ ተዋናዩ ቪዲዮ ጃንቫንም አክሽንን ይዞ ድምቅ ብሎ ይታይበታል የተባለ ፊልም ነው። ከዛ ሌላ በዚህ ፊልም ላይ ኖ ሳንቲኒዮ፣ አሌና አሊያም፣ ሮማን ሬጅ፣ ኩዲሮዝን ጨምሮ ጄሰን ሞሞአ የመሳሰሉ ተዋናዮች ከፊት ቦታውን ይዞ የሚጫወቱበት ፊልም ነው። ይህ ፊልም ጣጣውን ጨርሶ ኦክቶበር 16 2026 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል የተባለ ፊልም ነው። 31ኛ ላይ የሚቀመጠው ዘ ፓራዳይዝ የተሰኘው ፊልም ነው። ዘ ፓራዳይዝ ማለት ናኔና ራግቭ ጆያል የሚተውኑበት ቀጣይ ለእይታ የሚበቃው ከቴሉጉ ሲኒማ ካምፓኒ ተሰርቶ የወጣው አንድ አክሽን ትሬለር ፊልም ነው። በዚህ ፊልም ላይም ደግሞ መሪ ተዋናዩ ናኔ አንድ ለየት ያለ ካራክተር ተሰጥቶት የሚጫወት ሲሆን መብቱንና ስልጣኑን ለማስጠበቅና ለማስከበር በአገሪቱ ላይ በጣም ትልቅ አብዮትን የሚቀሰቅስ አብዮተኛ ሆኖ ይጫወትበታል የተባለ ፊልም ነው። ይህ ፊልም ቀኑን ካልቀየረ ጣጣውን ጨርሶ ኦገስት 21 2026 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል የተባለ ፊልም ነው። 30ኛ ላይ የሚቀመጠው ከሊፋ የተሰኘው ፊልም ነው። ከሊፋ ማለት ፕሪቲቪራጅ ሱኩማርን መሪ ተዋናይ የሆነበት በቀጣይ ለእይታ የሚበቃ ድምቅ ያለ አክሽን ትሬለር ፊልም ነው። በዚህ ፊልም ላይም ደግሞ ፕሪቲቪራጅ ሱኩማርን አንድ ተለቅ ያለና ከበድ ያለ ወርቅ ኮንትሮባንድ የሚሰራ ሰው ሆኖ ነው የሚጫወትበት። ከሱ ሌላም በፊልሙ ላይ ሞሆንላልና ክሪቲ ሼቲም ከፊት ቦታውን ይዞ የሚጫወትበት ፊልም ይሆናል። ይህ ፊልም ጣጣውን ጨርሶ ኦገስት 20 2026 ላይ በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል የተባለ ፊልም ሆኗል። 29ኛ ላይ የሚቀመጠው ጀልናይገር የተሰኘው ፊልም ነው። ጀልናይገር ማለት የሳውዙ ሱፐርስታር ተላፈቴ ቪጄ የተወነበት አንድ ፖለቲካል አክሽን ትሬለር ፊልም ነው። በዚህ ፊልም ላይ ከተላፈቴ ቪጄ ሌላም ጃሂ ግሬና ቦቢ ዶል ከፊት ቦታውን ይዞ የሚጫወቱበት ፊልም ነው። በዚህ ፊልም ላይ ተላፈቴ ቪጄ አንድ ፖሊስ ኦፊሰር ሆኖ እጅግ በጣም ድምቅ ያለ አክሽኖችን እያሳየን እያዝናናን አልፈዋል። በእርግጥ ይህ ፊልም ጁላይ 23 2026 ላይ በዓለም አቀፍ ደረጃ ላይ እይታ በቅቶ ነበረ። አሁንም እየታየ ነው ያለው። 28ኛ ላይ የሚቀመጠው ሰርዳርቱ የተሰኘው ፊልም ነው። ሰርዳርቱ ማለት በታሚል ቋንቋ ወይም በታሚል ሲኒማ ተሰርቶ የወጣው የሰላይ ታሪክ ያለው ድምቅ ያለ አክሽን ትሪለር ታሪክ ያለው ፊልም ነው። በዚህ ፊልም ላይም ደግሞ ካርቲ ኤስጄ ሱሪያና ማልቪካ መሆን ከፊት ቦታውን ይዞ የሚጫወቱበት ፊልም ነው። የዚህ ፊልም ታሪክ ሙሉ ለሙሉ የሚያጠነጥነው በአንድ በሰላይ ታሪክ ላይ ነው። በአገሪቱ ላይም ሊደርስ የሚችለውን ቀጣይ ጥቃትን አደጋውን ቀድሞ በማወቅ ይታገልና ለማስቆም ሲጣጣር ይታይበታል የተባለ ፊልም ነው። ይህ ፊልም ጣጣውን ጨርሶ ሴፕቴምበር 10 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ተብሎ የሚጠበቅ ፊልም ነው። Once a spy, always a spy. 27ኛ ላይ የሚቀመጠው ጁማንጂ ኦፕን ወርልድ የተሰኘው ፊልም ነው። በዚህ ፊልም በድጋሚ ዲዋይን ጆንሰን ወይም ዘሮክ በአክሽኑና በኮሜዲው ተመልካቹን ለማዝናናት ዝግጅቱን ጨርሶ ተመልሷል። ይህ እንግዲህ በአዲሱ ጁማንጂ ታሪክ ላይ የተሰራው 3ኛ ፊልም ሆኖ ነው። የዚህኛው ታሪክም ልክ እንደተለመደው በአክሽንና በአድቬንቸር የተሞላ በአንድ ጌም ታሪክ ላይ የሚያጠነጥን ይሆናል። ጁማንጂ 3 ወይም ጁማንጂ 5ኛው ክፍል ጣጣውን ጨርሶ ዲሴምበር 25 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል የተባለ ፊልም ሆኗል። मरना पक्का हम मर चुके हैं। क्या हम स्वर्ग में हैं? नहीं नर्क में। 26ኛ ላይ የሚቀመጠው ዲሲ የተሰኘው ፊልም ነው። በዚህ ፊልም ላይም ደግሞ ሳውዙ ታዋቂው ዳይሬክተር ሎኬሽ ከነግራጅ ተዋናይ ሆኖ በትወና አንድ ብሎ ስራውን የሚጀምርበት ፊልም ነው። የዚህ ፊልም ታሪክም ደግሞ በጣም ዳርክ በሆነና ቫዮለንት በበዛበት ዓለም ላይ የሚያጠነጥን ሲሆን የፊልሙ ይዘትም ደግሞ ሙሉ ለሙሉ ጋንግስተር አክሽን ድራማ ፊልም ነው። ሎኬሽ ከነግራጅም በዚህ ፊልም ላይ በጣም ጨካኝ የሆነውን ጋንግስተር ኢቭዳስን ሆኖ ነው የሚጫወተው። ዋሚካ ገቢ ደግሞ የሱ ፍቅረኛም ቸንድራን ሆና ትተውናለች። ይህ ፊልምም ደግሞ ጣጣውን ጨርሶ ኦገስት 7 2026 ለእይታ ይበቃል ተብሎ የሚጠበቅ ፊልም ነው።
25ኛ ላይ ያለው ራና በሊ የተሰኘው ፊልም ነው። ራና በሊ ማለት የቪጄና የረሽሚካ መንዳና ቀጣይ ለእይታ የሚበቃ ፒሪየድ አክሽን ድራማ ፊልም የሆነ ፊልም ነው። በ1860 እና በ1870 አካባቢ እንግሊዞች ህንድን በሚገዙ ሰዓት ላይ የነበረ ታሪክ ላይ መሰረት አድርጎ የተሰራ ፊልም ነው። ይህ ፊልም በእውነተኛ ታሪክ ላይ መሰረት አድርጎ እንደተሰራ እንኳን አንዳንድ መረጃዎች ወጥተዋል። በዚህ ፊልም ላይ ደግሞ ቪጄ ደፍረኮንዳ አንድ የነጻነት ታጋይን ወክሎ እንደሚጫወትም ተነግሯል። ያም ደግሞ የእንግሊዞች ወንጀል ይበቃል ብሎ የታገለ ቀደምት የህንድ ታጋይን ኮለብጭ አድርጎ ለማሳየት የተሞከረበት ፊልም ነው። ፊልሙም ጣጣውን ጨርሶ ሴፕቴምበር 11 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ተብሎ የሚጠበቅ ፊልም ነው። 24ኛ ላይ የሚቀመጠው ሄዋን የተሰኘው ፊልም ነው። ሄዋን ማለት በ2026 በጣም ከሚጠበቁ አደገኛ ከሚባሉ ሰስፔንስ ትሪለር ፊልሞች መሃል አንዱ ነው። በዚህ ፊልም ላይ ሰይፍ አሊ ካን አንድ አይነ ስውር ሆኖ የሚጫወት ሲሆን አክሼ ኩማር ደግሞ ፊልሙ ላይ ቪለን ነው። በዛ ላይ ጨካኝ የሆነ ገዳይ ወይም ሲሪየል ኪለር ሆኖ ይተውኑበታል የተባለ ፊልም ነው። በዛ ላይ ሄዋን የተሰኘው ፊልም ላይ የሳውዙ ሱፐርስታር ሞሆንላል ስፔሻል የሆነ ለየት ያለ ካሚዮም ይኖረዋል ተብሏል። ይህ ፊልም ጣጣውን ጨርሶ ሴፕቴምበር 11 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ተብሎ የሚጠበቅ ፊልም ነው። 23ኛ ላይ የሚቀመጠው ገን ማስተር ጂ9 የተሰኘው ፊልም ነው። ገን ማስተር ጂ9 ማለት በ2026 ለእይታ የሚበቃ አንድ አክሽን ጋንግስተር ድራማ ፊልም ነው። በዚህ ፊልም ላይም ደግሞ ኢምራን ሃሽሚ ኢሽቨር የተባለ አንድ ሰላይን ሆኖ የሚጫወትበት ፊልም ሲሆን አባስ ሸክቲ ኩራና ደግሞ በዚህ ፊልም ላይ ቪለን ይሆናል ተብሏል። ከነሱ ጋር ደግሞ ጄሊና ዲሱዛም አብራ ከፊት ቦታውን ይዛ ትጫወታለች ወይም እናያታለን። በዚህ ፊልም ላይ አክሽንም ትሪለርም እንዲሁም ፋሚሊ ድራማ ታሪክን አንድ ላይ አጭቆ የያዘ ፊልም ነው። ይህ ፊልም ጣጣውን ጨርሶ ኦክቶበር 16 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል የተባለ ፊልም ሆኗል። 22ኛ ላይ የሚቀመጠው ፎዚ የተሰኘው ፊልም ነው። በዚህ ፊልም ላይ ከፕረባስ ጋር ሁለት አክትረሶች አብረው ቢጫወቱ ሲሆን ሂመንዲ እስማኤል እና ዲሻ ፓትሪ ከፊት ቦታውን ይዘው ይጫወቱበታል የተባለ ፊልም ሆኗል። በዚህ ፊልም ላይ ፕረባስ አርሚ ኦፊሰር ወይም ወታደር ሆኖ የሚጫወቱበት ሲሆን ያ ወታደርም ደግሞ ለነጻነት የሚታገል አንድ ወታደር ታሪክን ቁልጭ አድርጎ ለማሳየት የተጣራበት ፊልም ነው። ፎዚ የተሰኘውን ፊልም ሃኑር አጓፉሪ ዳይሬክት ያደረገው ሲሆን ፊልሙም ጣጣውን ጨርሶ ዲሴምበር 3 2026 ላይ ዓለም አቀፍ ደረጃ ለእይታ ይበቃል ተብሎ የሚጠበቅ ፊልም ነው። 21ኛ ላይ የሚቀመጠው ሬንጀር የተሰኘው ፊልም ነው። ሬንጀር ማለት በ2026 ለእይታ የሚበቃ አጄ ዴቭጋን የሚተውንበት ሃይ ኦክቴንት አክሽን የያዘ ድምቅ ያለ አክሽን ያለበት አክሽን አድቬንቸር ይዘት ያለው ፊልም ነው። በዚህ ፊልም ላይ ከአጄ ዴቭጋን ጋር ተመና ባቲ አብራ የምትተውን ስትሆን ቪለንም የሆነው ደግሞ ሰንጀይ ደትን እናየዋለን። የፊልሙ በአጠቃላይ ጀንግል አድቬንቸር ሙቪ ሲሆን አጄ ዴቭጋን ደግሞ በዚህ ፊልም ላይ ፎረስት ኦፊሰር ሆኖ ይጫወትበታል የተባለ ፊልም ነው። ይህ ፊልም እንግዲህ ቀኑን ካልቀየረ ጣጣውን ጨርሶ ዲሴምበር 4 2026 ላይ ዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። ሀያኛ ላይ የሚቀመጠው ቨን ዘ ፎርስ ኦፍ ፎሬስት የተሰኘው ፊልም ነው። በዚህ ፊልም ላይ ስዳት መለስራና ተመና ባቲያ ከፊት ቦታውን ይዞ የሚጫወቱበት ፊልም ነው። ይህ ፊልም ደግሞ በጣም በእምነቱ ላይ የሚተማመን ሰው ቆየት ወዳለ ወደ መኖሪያው አካባቢ ወይም ወደ ገጠሩ በሚመለስ ሰዓት ላይ ጫካ ውስጥ ያሉ የተለያዩ መንፈሶችን የሚያናገርበትና ደህንነታቸውን ለመጠበቅ ደግሞ የሚምልበት አይነት ታሪክ ያለው ፊልም ነው። ይህም ማለት እንግዲህ በጣም በሚስጥር የተሞላና የሚያስፈራ ታሪክን አንድ ላይ ያጨቀ ፊልም ነው ማለት ነው። ይህ ፊልም ጣጣውን ጨርሶ ሴፕቴምበር 25 2026 ላይ ዓለም አቀፍ ደረጃ ለእይታ ይበቃል የተባለ ፊልም ሆኗል። 19ኛ ላይ የሚቀመጠው ራውዲ ጀናርደን የተሰኘው ፊልም ነው። የዚህ ፊልም ፈርስት ሉክ ቲዘር እንኳን ለእይታ በቅቷል። ቪጄ ደፍረኮንዳ በዚህ ፊልም ላይ ድምቅ ባለ በአክሽንና እንዲሁም ደግሞ ብሩትል በተባለ ሲኖች ፊልሙ የታጨቀ እንደሆነና እንደሚበዛበት አሳይተውናል። ይህ ፊልም በፓን ኢንዲያ የሚለቀቅ ሲሆን ከቪጄ ሌላ በዚህ ፊልም ላይ ክሪቲስ ሂሮሲም ከፊት ቦታውን ይዛ ትጫወታለች ተብሏል። በዚህ ፊልም ላይ እስካሁን ድረስ ቀኑን ባይቆርጡም እንኳን ዲሴምበር 2026 ላይ ይለቀቃል ተብሎ ይጠበቃል። 18ኛ ላይ የሚቀመጠው አዋራፐንቱ ነው። ይህ ፊልም ማለት በ2007 ለእይታ በቅቶ በጣም ተወዳጅነትን ያገኘው አዋራፐን ከተሰኘው ፊልም ላይ ቀጣይነት ያለው ታሪክ እንዳለው ተነግሯል። በዚህኛው ፊልም ኢምራን ሃሽሚ ሺቫን ፐንዲት በተባለው አይኮኒክና ተወዳጅ ካራክተሩ በድጋሚ ይመለሳል። ሱጋም በዚህ ፊልም ላይ ዲሻ ፓትሪም አብራ ሆና ትታያለች። በዚህኛው ፊልም ላይም በድጋሚ ከፍተኛ ስሜት የሚያጭርና አሪፍ የፍቅር ታሪክን የሚያሳይ ነገር ይኖረዋል። ያም ታሪክ ደግሞ ከድራግና ከህገ ወጥ ዓለም ጋር አንድ ላይ አቀናጅተው አቀናብረው ድምቅ አድርገው ያቀርቡታል ተብሎ ይጠበቃል። ይህ ፊልም ጣጣውን ጨርሶ ኦገስት 14 2026 ላይ ዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። 17ኛ ላይ የሚቀመጠው ስፓይደርማን ብራንድ ኒው ዴይ ነው። ስፓይደርማን ብራንድ ኒው ዴይ ማለት ከማርቨል ሲኒማቲክ ዩኒቨርስ ለእይታ የበቃ አዲሱ ፊልማቸው ነው። ይህ ፊልም እንግዲህ ኖ ዌይ ሆም ከተሰኘው ፊልም በኋላ በፒተር ፓርከር ህይወት ላይ በደንብ የሚያጠነጥን ይሆናል ተብሏል። ይህም ደግሞ እንደ አዲስ ሪቡት የሚያደርጉበትና የሚጀምሩበት ሲሆን ያንን ታሪክ ፒተር ፓርከር በድጋሚ አዲስ ስምና ማንነትን ይዞ እንደ አዲስ ሲጀምርና ስፓይደርማን ሲሆን የሚታይበት ነው። በዚህኛው ፊልም ላይ ከስፓይደርማን ጋር ሀልክና ፐኒሸርም አንድ ላይ ይታዩበታል። በአክሽን የደመቀው ፊልም በአስደናቂ ሁኔታ ጁላይ 31 ውስጥ የታየ ሲሆን ጁላይ 31 ደግሞ ቀሪው ዓለም ላይ ለእይታ እንዲበቃ አድርገውታል።
16ኛ ላይ የሚቀመጠው ዳይራ የተሰኘው ፊልም ነው። ዳይራ ማለት በእውነተኛ ታሪክ ላይ መሰረት ያደረገ በጣም የሚያስጨንቅና ልብ የሚያቀልጥ ትክክለኛ ታሪክን በአስደናቂ ሁኔታ ምርጥ አድርገው አቅርበው የሰሩት ፊልም ተብሎ ተመስክሮለታል። በዚህ ፊልም ላይም ደግሞ ፕሪቲቭራይ ሱኩማረን እና ከሪና ካፑር ፖሊስ ኦፊሰር ሆነው ያንን ወንጀልና ግድያ ለማጣራት ሲጣጣሩ ይታያሉ። ፊልሙም ደግሞ በወንጀል በፍትህና በህግ መሃል ያሉትን ስስ የሚባሉ ፓርቶችን በደንብ አንስቶ የሚያሳይ እንደሆነ ካሁኑ እየተነገረ ነው ያለው። ይህ ፊልም ጣጣውን ጨርሶ ሴፕቴምበር 18 2026 ላይ ዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። 15ኛ ላይ የሚቀመጠው ድሪሸም 3ኛው ክፍል ነው። በአጄ ዴቭጋን የሥራ ህይወት ውስጥ በጣም ተወዳጅነት ያገኘና ምርጥ የተባለው ሰስፔንስ ክራይም ትሪለር ፊልም የድሪሸም ፍራንቺስ ቀጣይ ክፍል 3ኛው ክፍል ላይ አጄ ዴቭጋን አሁንም በድጋሚ ወይም ቪጄ ሰልጋዎከር ቤተሰቡን ለማዳን ሲታገል ይታያል። በዚህኛው ፊልም ላይ ቀደም ካሉት ስታር ካስቶች ጋር ጄዲቭ ሀላበትም እንደሚጨመርበትና እንደሚገባ ተነግረዋል። ፐርካሽ ራጅም ይገባል። ከዛ በኋላ ፊልሙን ጣጣውን ጨርሶ ኦክቶበር 2 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ተብለዋል። 14ኛ ላይ የሚቀመጠው ባይቴራ ስታር ሄ የተሰኘው ፊልም ነው። ራገቭ ጆያል መሪ ተዋናይ ሆኖ የሚጫወትበት ኮሜዲ ድራማ ፊልም እንደሚሆን ተነግረዋል። የዚህ ፊልም ታሪክም ደግሞ አጄይ ሲንግ በራገቭ ጆያል ታሪክ ላይ የሚያጠነጥን ሲሆን ይህ ልጅም ደግሞ ወይም አጄይ ሲንግ በራሱ ሙሉ ለሙሉ ይተማመናል። የቦሊዱ ቀጣይ ሱፐርስታር ለመሆን የተወለድኩት ብሎ ያምናልም ይከተላልም። ልክ በዚህ መልኩ በኮሜዲና በድራማ እየተዋዛ ይህ ፊልም ወደፊት ይሄዳል። ፊልሙም ጣጣውን ጨርሶ ጁላይ 30 2026 ላይ በዓለም አቀፍ ደረጃ ለእይታ በቅቷል። मैंने झूठ बोला। 31ኛ ላይ የሚቀመጠው ቪሽዋምባራ የተሰኘው ፊልም ነው። ቪሽዋምባራ ማለት ከቴሉጉ ሲኒማ የሚወጣው በቀጣይ ለእይታ የሚበቃ ፋንታሲ አክሽን ድራማ ይዘት ያለው አድቬንቸር ፊልም ነው። በዚህ ፊልም ላይ ደግሞ ቺረንጂቪና ትሪሻ ክሪሽን ከፊት ቦታውን ይዞ የሚጫወቱበት ፊልም ነው። ይህ ፊልም የሚያጠነጥነው በአንድ ጀግና ታሪክ ላይ ሲሆን ፍቅረኛውንም ለማዳን ሲል ደግሞ አንድ ለየት ወዳለ ወደ ምናብ ዓለም ቪሽዋምባራ ወደ ተባለው ዓለም ጉዞን ያደርጋል። ፊልሙም ጣጣውን ጨርሶ ኦክቶበር 16 2026 ላይ ዓለም አቀፍ ደረጃ ለእይታ ይበቃል የተባለ ፊልም ሆነዋል። 12ኛ ላይ የተቀመጠው ማይሳ የተሰኘው ፊልም ነው። ማይሳ ማለት ሃይ ኦክቴንት አክሽን ያለበት እንዲሁም በጣም ከፍተኛ ኢሞሽን የቀላቀለ አንድ ድራማ ፊልም ነው። ለየት ያለ ገጠር ውስጥ ያለ የተባለ አንድ ታጋይ ታሪክ ላይ ያጠነጥናል የተባለ ፊልም ነው። በዚህ ፊልም ላይም ደግሞ ረሽሚካ መንደና አንድ መንደር ውስጥ ያለች እና የመንደሩን ደህንነት ለመከላከልና ለመጠበቅ የምትታገል አብዮተኛ ወይም ታጋይ ሆና ትታያለች። ይህ ገጸ ባህሪ ደግሞ ለረሽሚካ አዲስና በጣም ለየት ያለ ካራክተር ነው። ቀኑ ባይገለጽም ግን ይህ ፊልም ኦክቶበር 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። 11ኛ ላይ የሚቀመጠው ፕራሃር ዘ ኡጅወል ኒከም የተሰኘው ፊልም ነው። ፕራሃር ማለት በ2026 ለእይታ የሚበቃም አንድ ኮርድሩም ድራማ ፊልም ነው። በዚህ ፊልም ላይም ደግሞ ራጅኩማር ራው ታዋቂውን ጠበቃ ኡጅወል ኒከምን ሆኖ ይጫወታሉ። 2611 በተባለው የሽብር ጥቃት የደረሰውን ጥቃት ያደረሱት ተከሳሾችን አጅመል ከሳ የተባለውን አሸባሪ ጥቅላት እንዲሰጠው ሲከራከር ይታያሉ። ይህ ፊልም በአሁኑ ሰዓት ላይ ጣጣውን ጨርሶ ኦገስት 7 2026 ለእይታ ይበቃል ተብሏል። ቀኑ ካልተቀየረ ማለት ነው። 10ኛ ላይ የሚቀመጠው ላቭ ሎተሪ የተሰኘው ፊልም ነው። ላቭ ሎተሪ ማለት መርደር ሚስትሪ ስፔንስ ድራማ ይዘት ያለው ፊልም ነው። ፊልሙም ደግሞ አንድ ለየት ባለ ዓለም ላይ በፍቅር የተጋቡ ሰዎችና በመካከላቸው ደግሞ የሚደርሰውን የግድያ ወንጀል ለማጣራት የሚደረግ ታሪክ ነው። ታሪኩም ደግሞ በተለያዩ ትዊስቶች የተሞላ ሲሆን ግን በዚህ ሁሉ ግርግር መሃል ገዳዩ ማን እንደሆነ ለማጣራትና ለመያዝ የሚደረግ ሚስጥራዊ ክትትልና ሂደትም ይታይበታል። ይህ ፊልም ጣጣውን ጨርሶ ሴፕቴምበር 18 2026 ላይ ለሲኒማ እይታ ይበቃል የተባለ ፊልም ሆኗል። 9ኛ ላይ የሚቀመጠው ዲዩን 3ኛው ክፍል ነው። በዚህኛው ክፍልም ደግሞ በመጨረሻም ፖል የአካባቢና የግዛቱ ንጉሥ ከሆኑ በኋላ በሱ ላይ የሚነሱበትና የሚያምጹትን ጠላቶች ለማጥፋት ሲታገል ይታያል። የመጀመሪያ ክፍል ላይ ከተገደለ ከሞተ በኋላ ጄሰን ሞሞአ አሁን 3ኛው ክፍል ላይ በድጋሚ ይመጣል ይታያል። ይህኛው ክፍልም ደግሞ የዲዩን ትራይሎጂ 3ቱም ክፍሎች የመጨረሻ ክፍል ይሆናል ተብለዋል። ይህ ፊልም ጣጣውን ጨርሶ ዲሴምበር 18 2026 በዓለም አቀፍ ደረጃ ለእይታ ይበቃል ተብለዋል። 8ኛ ላይ የሚቀመጠው ኦም ቻፕተር 1 ነው። ይህ ፊልም ማለት እንግዲህ በ2026 በጣም ከሚጠበቁ ፊልሞች መሃል ከታሚል ሲኒማ ለእይታ የሚበቃው ድምቅ ያለ አክሽን ትሬለር ፊልም ይሆናል ተብሎ ይጠበቃል። የዚህ ፊልም ታሪክም ደግሞ በእውነተኛ ታሪክ ላይ መሰረት ተደርጎ የተሰራ ሲሆን በትክክለኛውም ታሚል ናዱ ውስጥ የሚገኝ አንድ ጫካ ውስጥ የተፈጠረ ታሪክን ያነሳል። እዛው ጫካ ውስጥ የሚኖሩ ደሃ ማህበረሰቦችን አሸባሪ ናቸው ብለው ፖሊሶች ይዟቸውና ታጋች ያደርጓቸዋል። በዛ ሰዓት ላይ የደኑሽ ገጸ ባህሪ ለእነዚህ ለድሃ ታጋዮችና ታታሪዎች መሲ ሆኖ ይመጣላቸዋል። ላቶቻቸውንም እያጠፋ እነሱን ለማዳን ይታገላል። ይህ ፊልም ጣጣውን ጨርሶ ኦክቶበር 16 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል።
7ኛ ላይ የሚቀመጠው የፕሬም ሞርሊያ የተሰኘው ፊልም ነው። የፕሬም ሞርሊያ ማለት ታዋቂው ዳይሬክተር ሱረጅ በርዛቲያ ይዞት የሚመጣው ወይም የሚሰራው ይዘቱም ደግሞ ሮማንቲክ ድራማ ሚውዚካል ፋሚሊ ኢንተርቴይንመንት ፊልም ነው። በዚህ ፊልም ላይ ደግሞ መሪ ተዋናዮቹ አዩሽማን ኩራናና ሸርበሪ ቫጋ ናቸው። የፊልሙ ታሪክም ደግሞ በሁለት ቤተሰቦች መሃል ያለ ፍቅርን፣ የጋብቻ ስነ ስርዓትንና ቤተሰብ ግጭትን ድምቅ አድርጎ የሚያሳይ ፊልም ነው ተብሎ ይጠበቃሉ። በዚህ ፊልም ላይ ደግሞ ሸርበሪ ቫጋ በጣም የተረጋጋችና ባህላዊ ሴት እንዲሁም ቤተሰብ አክባሪ ሆና የምትጫወት ሲሆን አዩሽማን ኩራና ደግሞ ለየት ያለና ዘመናዊ ወጣ ያለ ሰው ሆኖ ይጫወትበታል ተብሏል። ይህ ፊልም ጣጣውን ጨርሶ ኖቬምበር 27 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ተባለ ፊልም ሆኗል። अफसोस उस प्यार को भुलाते कैसे ये साला कोई नहीं सिखाता। 6ኛ ላይ የሚቀመጠው ቪዥን አት ኢንሰንስ የተሰኘው ፊልም ነው። ቪዥን አት ኢንሰንስ ማለት አንድ ፋሚሊ ሮማንቲክ ድራማ ፊልም ነው። በዚህ ፊልም ላይ ደግሞ ሱሪያና ማሚታ ባጁ ከፊት ቦታውን ይዘው የሚጫወቱበት ፊልም ነው። ፊልሙም ደግሞ አጂናት በሚባል የኢላማ ተወዳዳሪ እንዲሁም የዋንጫና የሜዳሊያ ተሸላሚ በሆነ ሰው ታሪክ የሚያጠነጥን ነው። ያ ሰውም ደግሞ 25 ዓመት ዕድሜ ያላት ወጣት ሴትን ያፈቅራል። ፊልሙም ጣጣውን ጨርሶ ኦገስት 14 2026 ላይ ለእይታ ይበቃል። 5ኛ ላይ የሚቀመጠው ሸክቲ ሻሊኒ የተሰኘው ፊልም ነው። ይህ ፊልም ማለት እንግዲህ የማዶክ ሆረር ዩኒቨርሱ ቀጣይ ፊልም ነው። በዚህ ፊልም ላይም ደግሞ አኒት በዳ የፊልሙ መሪ ተዋናይ ስትሆን ሸክቲንም ሻሊኒንም ሆና ሁለቱንም ካራክተር ደብል ፌስ ሆና ትጫወታለች ተብለዋል። ከሷ ሌላም ደግሞ በዚህ ፊልም ላይ ረንዲፕ ሁዳም፣ ናና ፓትከርና ቪሻል ጄትዋል በፊት ቦታውን ይዘው ይጫወቱበታል የተባለ ፊልም ሆነዋል። በዚህ ፊልም ላይ እንግዲህ አኒት የምትጫወተው ካሊማን ወይም ዴቪራኒን ሆና የምትጫወት ሲሆን እሷም ደግሞ ከፍተኛ የሆነ የመንፈስ አቅምና ኃይል ያላት ናት። ይህ ፊልም ጣጣውን ጨርሶ እንግዲህ በአሁኑ ሰዓት ላይ ዲሴምበር 24 2026 ይለቃል ተብሏል። ግን ቀረጻው ስላልተጀመረ ምናልባት ይቆያል፣ ይራዘማል ተብሎ ይገመታል። 4ኛ ላይ ያለው ቴራ ያር ሁሜ የተሰኘው ፊልም ነው። ቴራ ያር ሁሜ ማለት ከቦሊውድ የተሰራው ቀጣይ ለእይታ የሚበቃም አንድ ሮማንቲክ ኮሜዲ ድራማ ፊልም ነው። በዚህ ፊልም ደግሞ ወንዱ ያፈቀራትን ሴት ለማግኘት ግትር ይላል። በዛ ላይ ደግሞ ከአባቱ ጋር ያለውን የጠበቀ ዝምድና ወይም ወዳጅነት ድምቅ አድርጎ ያሳያል ተብሎ ይገመታል። ሚላቭ ጃብሪ ዳይሬክት ያደረገው ይህ ፊልም ጣጣውን ጨርሶ ጁላይ 24 2026 በዓለም አቀፍ ደረጃ ለእይታ ይበቃል ተብሎ ይጠበቃል። ሶስተኛ ላይ የሚቀመጠው ክሌፌስ የተሰኘው ፊልም ነው። ክሌፌስ ማለት ከዲሲ ስቱዲዮ የተሰራው ዳርክ ሱፐር ሂሮ ሆረር ኮሜዲ ፊልም ነው። የዚህ ፊልም ታሪክም ደግሞ አንድ እየታገለ ያለ ተዋናይ ማድ ሄነን በሚባል ታሪክ ላይ ያጠነጥናል። በአንድ አደጋ መልኩ ከተበላሸ በኋላ አንድ ሳይንቲስት ጋር ሄድና በኬሚካል ቴራፒ ወይም ሕክምና ይወስዳል። ከዛ በኋላ መልኩንና ማንነቱን የሚቀይር አደገኛ ገዳይ ያደርገዋል። ያ ክስተትም በዚህ ፊልም ላይ በእርግጥ ባትማንም በካሜሮ ሊገባል ተብሏል። ስለዚህ የፊልም ጣጣውን ጨርሶ ኦክቶበር 23 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል የተባለ ፊልም ሆነዋል። 2ኛ ላይ የሚቀመጠው ቱሜሪ ዝንድጊሄ የተሰኘው ፊልም ነው። ቱሜሪ ዝንድጊሄ ማለት አኑራግ ባሱ ዳይሬክት ያደረገው አንድ ሚውዚካል ሮማንቲክ ትሬለር ፊልም ነው። በዚህ ፊልም ላይ ደግሞ ከርቲካሪያና ሽሪ ሌላ መሪ ተዋናይ ሆነው ይተውኑበታል። የዚህ ፊልም ታሪክም ልክ እንደ ሰያራ በአንድ ሮክ ስታር ታሪክ ላይ የሚያጠነጥን ነው። ይህም ማለት ተመልካቹ ወይም ሁላችንም በድጋሚ ልክ እንደ ሮክ ስታርና እንደ ሰያራ በጣም ምርጥ የሆነና አስገራሚ ፍቅር ታሪክ የማየት እድላችን ሰፊ ነው ማለት ነው። ይህ ፊልም እንግዲህ ጣጣውን ጨርሶ ከተለቀቀም ኦክቶበር 1 2026 ላይ ለእይታ ይበቃል ተብሏል። ግን አሁን ላይ ትንሽ የሚራዘም ይመስለኛል። 1ኛ ላይ ያለው ማህፍታር የተሰኘው ፊልም ነው። ማህፍታር ማለት እንግዲህ አልቆ ጣጣውን ጨርሶ ለእይታ ከበቃም በ2026 ለእይታ የሚበቃም በጣም ተለቅ ያለ እና ለየት ያለ ማይቶሎጂካል ይዘት ያለው ፊልም ይሆናል ተብሎ ይጠበቃል። በዚህ ፊልም ደግሞ ቪኪ ኮሸል የአማልክታቸው የቪሽኑን 6ኛውን መልክ ቺረንጂቪ ፐርሹራምን ሆኖ የሚተውንበት ይሆናል። በዚህ ፊልም ደግሞ የፐርሹራምን ታሪክ ያደረገውን ትግል እንዲሁም መስዋዕትነቱን ድምቅ ካለ አክሽን ጋር አዋስተው አንድ ቆየት ያለ ታሪክን አሳምረው ያቀርቡልናል ተብሎ ይጠበቃል። ቀኑ ባይገለጽም ግን ይሄ ፊልም ጣጣውን ጨርሶ ዲሴምበር 2026 ላይ ሊለቀቅ ይችላል የሚል ግምት አለ። ግን ቀረጻው ስላላለቀ ዲሴምበር ላይ ምናልባት ላይ ሊለቀቅ ይችላል፣ ሊራዘም ይችላል ወደፊት። እነዚህ እንግዲህ ከሆሊውድም ሆነ ከቦሊውድ በ2026 ሁለተኛ አጋማሽ ላይ በጣም ይጠበቃሉ የሚባሉ ትልልቅ ፊልሞች በዝርዝር ስናያቸው እነዚህን ይመስላሉ፣ 40ዎቹ ማለት ነው። በእርግጥ ከነዚህ ሌላም ሌሎች ፊልሞች አሉ። ግን እናንተ ከነዚህ መሀል የትኛውን ፊልም ነው በጣም እየጠበቃችሁ ያላችሁት? ኮሜንት ላይ ጻፉልኝና ገለጹልኝ። እንግዲህ ቪዲዮን እዚህ ድረስ ካያችሁና ላይክ ካላረጋችሁ ቪዲዮን ላይክ አድርጉና ቻናሉን ሰብስክራይብ በማድረግ ድጋፋችሁን እንድገልጹልኝ ይጠይቃችኋለሁ። प्यार का मुझ पे सनम छा